ርብቃ ወይዘሮ ትርሲትን ይቅርታ ጠየቀች። እግሯ ስር ተደፍታ ማርኛ አጥፍቻለሁ በሚል ፍራቻና ዛቻ በደረሰባት በሚኪ አማካኝነት ሳታጠፋ አለጥፋቷ ጥፋቴ ነው ብላ እግሯ ስር ወድቃ ይቅርታ ጠየቀቻት። ይሄ ነገር ብሩክ እጅጉን ያበሳጨው አለጥፋቷ እንዴት እግሯ ስር ወድቃ ትለምናለች? ለሱ ፍቅር መስዋዕት መክፈሏን ማናውቆለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የስደተኛዋ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኪያዬ ድራማን ክፍል 16 ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ባለፈው ሳምንት ወደ ቤት ስትመጣ የትርሲት እናት ሲከራከሩና ወይም አንዳንች አይነት መንቃራ የትርሲት እናት ሊኮናችን በማለት በር አልከፍትም ብላ ብዙ ስታታግላት ነበረ። ብሩኬ መጥቶ ወደ ቤት ካስገባት በኋላ ብዙ ግብግብና ብዙ ጥላቻና ጭቅጭቅ ተፈጥሮ ነበር። ወይዘሮ ትርሲትንም ደውላ ከስራ ልትገለኝ ነው ቤትሽ ያለችው ጎረምሳ ቲቪቷ በጣም ጎረምሳ ናት፣ ስለዚህ ነይ ልጄ አድኝ ስትላት ወይዘሮ ትርሲት በስልክ የሰማችውን ማመን ያቃታት ወደ ቤት ስሮ ትመጣለች። ጥፋቷ የእሷ እንደሆነ የእናቷ እንደሆነ ብትነግራትም ነገር ግን ፈጽሞ ልሰማት አልቻለችም። ትርሲትም ወደ ቤት ወደ ክፍሏ እንድትሄድ ታዘዘቻት። በኋላ ክፍል ጠርታ እናቷን ምንድን ነው እነዚህ ሰዎች የብሩክ ቤተሰቦች ናቸው፣ ብሩክን ከሜዳ ላይ አንስተው እዚህ ያደረሱት እነሱ ናቸው። ስለዚህ ይሄ ቤት ደግሞ የእኔ ብቻም ሳይሆን የብሩክም ነው። ስለዚህ የፈለገውን ይዞ መጥቶ መንከባከብ ይችላል። እባክሽ እማዬ እንደዚህ አይነት ውስጥ አትክተችኝ፣ ምንም አትበያቸው። እንዴት ድሃ ስለሆነ ሰው ኩታራ ተብሎ ይሰደባል? ሰው በሰውነቱ ሊከበር ይችላል። ደግሞም እነዚህ ሽማግሌ በጣም መልካም ሰዎች ናቸው። ለብሩኬ ያደረጉት ውለታ መቼም የሚረሳ አይደለም። ብንችል ከዚህ የበለጠ ባደረግንላቸው በማለት ትመልስላታለች። ነገር ግን ሂሩት ዋዛ መንቃራ አሮጊት አልነበረችም እና የመጣሁት በዋዛ ሊሄድ አይደለም፣ ስለዚህ እዚሁ ነው ምከርመው ስትላት፣ ትርሲት ግን ምንም ያተዋጣላት አይ መሄድ አለብሽ ብትላትም አይ አልሄድም ትላለች። ብሩክ ደግሞ ምንም ያልገባው የቤተሰቡ ግጭ ብሩክና ጋሼ አንድ ላይ ተማክረው ከዚህ ተቤት ከምንታረክና ደግሞም ከእናትና ልጅ ከምናጣላ ለምን ቤቱን ለቀን አንወጣም በሚል ሀሳብ ይሰጣሉ። ነገር ግን ልጅቷ ግን ልትሄድ ፈቃደኛ አልነበረችም። ምክንያቱም እዚህ ትቼው ተሄድኩ ልጆችን እያለ መምጣቱ ስለማይቀር ወይዘሮ ትርሲት ታስቀርብኛለች በማለት ሰግታለች። ይህን ሁሉ ግብ የሰማው እንግዲህ ሚኪ አንድ መደራደሪያ ያስንትን ይላታል። እሷንም እንግዲህ ምን ይላታል፣ አንቺ ዛሬ ማታ እራት ፕሮግራም አዘጋጅና ወይዘሮ እንትናን ይቅርታ ተጠየቅሻት ወይዘሮ ሂሩትን ይቅርታ ተጠይቅሻት እግርሽ ብሩክን ያንቺ እንዲሆን አደርግልሻለሁ በማለት ቃል ይገባላታል። እሷም ለፍቅሯ ሲል የፈለገችውን ነገር ማድረግ እንደምችልና እሺ ብላ ትስማማለች። ወይዘሮ ሂሩት ደግሞ ትርሲትን እንዲህ በማለት እንትን ትላታለች። አንቺ አሁን ማንን መረሽ? ይሄ ምርጫ ላግዝሽ ነው የመጣሁት ትላታለች። ወንዶች ላይ እኔ ካንቺ የተሻለ እውቀት አለኝ፣ ስለዚህ እባክሽ ትክክለኛውን ሰው እንድትመርጪ ልገዝሽ ትላታለች። እኔ ምርጫ የሚባልም ነገር የለም። በቃ የመረጥኩትም ያገባሁትም ሚኪን ነው። በቃ ብሩክ እኮ የሞተ ሰው ነበር፣ ፈጣሪ አላለም ተርፎ መጣ። ስለዚህ እኔ ሌላ ህይወት አለኝ። አሁን ትዳሬ ላይ ነው ማተኮር የምፈልገው። ምርጫ ስለሌለሽ ነው ወይስ ሚኪን መርጠሽ ነው ስትላትም፣ ነገር ግን እማዬ እባክሽ ያልሆነ ነገር ውስጥ አትወሱሽኝና አትዱይ ብትላትም፣ ነገር ግን ወደኋላ መለስ ብላ ብሩክንና ሚኪ ጓደኛውን እንዴት እንዳገባችሁ በውለታ ታስራ እንጂ ፈጽሞ ሚኪን እንደማታፈቅረው ትረዳለች። ነገር ግን ይሄን ሁሉ ብታቅም ነገር ግን ብሩኬን አሁን ወደኛ ተመለስ ብንለው ሊመለስልኝ ይችላል በማለት ሀሳብ ደግሞ ይዟታል። ካሊብን እየመከረው ሚኪ አንተ እኮ አባትህ ወደ እናንተ ጋር የመጣው ስለሚወዳችሁ ሳይሆን ሀብት ንብረቱን አካፍልሃለሁ ስላለችው እንጂ ትርሲት ፈጽሞ ሊረዳችሁ ወይም እናንተን ወዷችሁ አይደለም። ብሩክ በጣም ነው የሚጠላቸው። የሚወዳት አሁን የአባብዬን ልጅ ነው ወይም የጋሽዬ ልጅ ነው በማለት ይነግረዋል። እሱ ግን በጣም እንደሚጠላት ቢነግረውም ነገር ግን ይሄን ለማንም ሰው እንዳትናገር ትንፍሽታል፣ ከኔ ጋር ነው ጠበቅ ካሊብ ይለዋል። እሱም እንግዲህ ባለፈው ከአባዬ ጋር ራሱ የነገርከኝን ለማንም አልተናገርኩም ይለዋል። እሱም እንደ አባቱ ታማኝ እንደሆነ በውስጡ እያወራ ሞኝና ጅል እንደሆነ የታመነውን ሁሉ የተነገረውን ሁሉ
እንደሚሰማ በውስጡ ያወራል። እራቱ እንግዲህ ፕሮግራሙ ተከናወነ በኋላ ይቅርታ ከጠየቀች በኋላ ክፍሏ ገብታ ስቅስቅ ብላ ታለቅሳለች። ብሩኬም ሊያባብላት ቢሞክርም ነገር ግን ላንተ ብዬ ነው በማለት በውስጧ አሁን ግን ማንንም ሰው መናገር ስለማትፈልግ ተዝክድልኝ በማለት ታባርሯለች። እሱ ግን ስህተት እንዳደረገችና ይቅርታ መጠየቅ ካለብሽም ይቅርታ ተጠየቅ፣ ራስሽን አዋርደሽ እንደዚህ መሆን የለበትም ይላታል። እሷ ግን ታላቅ ናት፣ ታላቅን ሰው ደግሞ ይቅርታ መጠየቅ ምንም ማለት አይደለም በማለት መልስ ትሰጣለች። ለማንኛውም አሁን ማንም ሰው እንዲናገረኝ ስለማልፈልግ ውጣ ትለውና ጋሸን ግን በንግግሯ ወይዘሮ ሂሩት ታደመዋለች። ነገር ግን ምንም አማራጭ የሌለው ጋሼ ጸጥ ብሎ መስማት ነበረ። ልጄ ጨዋ ስላሳደግኳት መሰለኝ ይቅርታ እየጠየቀችሽ ያለችው አለ ጥፋቷ ሲላትም እሷ ግን በድህነት ልጅን ማሳደግ እንዴት እንደሆነ አውቀዋለሁ። ሆዷን ለመሙላት ስትሮጥ እንዴት አድርገህ በስነ ስርዓት ታሳድጋታለህ? ለማንኛውም ከልጄ ቤት ሆናችሁ እንደዚህ ኩታራችሁን ከእናንተ ጋር መብላትም መጠጣትም አልፈልግም፣ የማይመጥን ሰው ጋር መቅረብ አልፈልግም እያለች ሚኪ ደግሞ ከስር እያሽቃበጠ ላትተርሲት መኮኗን አሳጥቷታል። ልጆቹ ደግሞ እንዴት አድርገን ሚኪንና ትርሲትን ወይም እናታቸውን አፋተን ከእናቴ ጋር እንዴት እናገባቸው በማለት ያብሰለስላሉ። ልጆቹን ጠርቶ እኔ በጣም ነው የምወዳችሁ፣ ሌላ ልጅም የለኝም እናንተ ናችሁ። ነገር ግን እናንተ እኔን አትወዱኝም ቢላቸውም እኛ እኮ እንወድሃለን፣ ነገር ግን አንተ እንጀራ አባታችን እንጂ አባታችን ልኮን አችልም። እኛ ደግሞ የምንፈልገው እናትና አባታችን በአንድ ላይ ሆነው እንዲኖሩ ነው በማለት በጣም ይሄማን የማይሆን ነገር ነው። ይሄን ቤት እንዴተኛችሁ ሁላችሁንም አቃጥለዋለሁ። ብሩክ ዛሬ ላይ ስለማያስታውሳችሁ እናንተ ልጆቹ መሆናችሁን እራሱ አያውቅም። ስለዚህ እናንተ ልጆች ተጠንቀቁና ከኔ ጋር ተስማምታችሁ ብትኖሩ ይሻላል በማለት ያስፈራራቸዋል። ትርሲት ልጆቿ ላይ እንኳን ማስፈራራቸው ጠበቅ ያለ ቃል ቢጣልበት የማትወደውና በልጆቿ ጉዳይ የማትደራደርና ጠንካራ ሴት መሆኗ ግልጽ ነው። ጠዋት ላይ እንግዲህ በጠዋት ተነስቶ ሚኪ ወደ ስራ ሲሄድ በር ላይ ጠብቃ ብሩኬና እኔን አጣብስሻለሁ ያልከኝ በየትኛው መንገድ ነው ስትለውም እሱ ግን አሁን ስላላሰበበት ቀስ ብሎ ዛሬ ነገ ወይም ተነጎዳ አስቦ እንደሚያሳውቃት ይነግራታል። ነገር ግን እሷ እኮ ትናንትና እንደዛ ስትሞላኝ የነበረው አስበህና አቅደህ ነው የሚመስለው፣ እንዴት በማዶ ሜዳ እንደዚህ ትሰራኛለህ ብትለውም ካልፈለግሽ የራስሽን ውሳኔ መወሰን ትችላለሽ በማለት ይነግራታል። ይሄ ሁሉ እንግዲህ መቋቋም ያቃታት ራሷን ልስት ልብ ድካም ከዚህ በፊት ቤታቸው እንደተቃጠለ ስትሰማ ልቧን የሳተችው ወይም ራሷን የሳተችው ዛሬም ያህል ሊያጋጥማት ይችላል። ብሩኬ ግራ የገባው ከዛ ተቤት ወጥቶ በምን እንደሚኖር የጠበቃዎቹ ጉዳይ ደግሞ በህይወት መኖሩን ምክንያቱም የሞት ሰርተፊኬት ስላለው አሁን ማመስክሮለትና እንዴት ሆኖ ደግሞ በህይወት እንዳለ ማስመስከር እንዳለበት ካላስመሰከረ ደግሞ በፍርድ ቤት የሀብት ውርስ ወይም እኩል መካፈል ምንም ነገር እንደማይችል ጠበቃዋ አስቀድማ ነግረዋለች። ነገር ግን ከዚህ ሁሉ ታግሶ እዚሁ ቤት እንዲኖሩ ጋሽን ካግባባቸው በኋላ ወይዘሮ ትርሲት ደግሞ ከእናቷ ጋር በተፈጠረው ነገር በጣም ይቅርታ፣ ድጋሜ እንደዚህ ነገር አይደረግም በማለት ትላለች። ነገር ግን ያ ቢሆንም እናቷ ግን በጣም ኃይለኛና ቀባጣሪ ወይም ቀበጥ ስለሆነች መተናኮል ልጅቷን አላቆመችም። ነገር ግን ጋሼ ሁለተኛ ልጅቷን ከተናገረ ከእሳቸው ጋር እንደምትጣላ ቢነግሯትም ድሮውንስ ድሃ ምን ከነገር ውጭ ምን ያውቃል በማለት ትሳለቅባቸዋለች። እኛ ድህነታችን ምንም አልከበድን ወይም ሰዎች ጋር ተጠግተን መኖር እንችላለን እንጂ አንሰደም